በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ ስንክሳር ሐምሌ 12። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 12 በዚህች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። በዚህች ቀን የፋርስ ንጉሥ ወደ ሆነ ወደ ሰናክሬም ሰራዊት እግዚአብሔር ላከው። ከሰናክሬም ሰራዊትም 185,000 አርበኞች ወንዶችን ገደለ። ይህም እንዲህ ነው። ሰናክሬም ኢየሩሳሌምን በከበባት ጊዜ ሕዝቅያስንና ፈጣሪው እግዚአብሔርን እየዘለፈ ወደ ሕዝቅያስ መልእክተኞችን ላከ። እንዲህም አለ፣ እግዚአብሔር ያድናችኋል እያለ ሕዝቅያስ አያስታችሁ፣ ከእጅ የሚያድናችሁ ማን ነው? የይሁዳ ንጉሥ ሕዝቅያስም እጅግ አዘነ። ወገኖቹንና ሀገሩ ኢየሩሳሌምንም ያድን ዘንድ ማቅ ለብሶ ወደ እግዚአብሔር ጸለየ። እግዚአብሔርም ልመናውን ተቀብሎ ወደ ፋርስ ንጉሥ ወደ ሰናክሬም ሰራዊት የመላእክት አለቃ ቅዱስ ሚካኤልን ላከለት። ድንቅ ሥራንም ሰርቶ ኢየሩሳሌምንና የይሁዳን ሰዎች ሁሉ አዳናቸው። ስለዚህም የከበረ መልአክ የመላእክት አለቃ የሚካኤልን በዓል መታሰቢያ በዚህች ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን፣ ረድኤቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ስርያቆስ ከሚባል አገር አባ ሆር በሰማዕትነት ሞተ። አባቱም አንጥረኛ ነበር። አንዲት እህትም ነበረችው። ጎልማሳም በሆነ ጊዜ ሰማዕት ይሆን ዘንድ ወደ ሀገረ ፈርማ ሄደ። በመኮንኑም ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑ ታላቅ ስቃይን አሰቃየው። ከስቃዩም ድኖ ተነሳ። መኮንኑም በእጁ ላይ ጌታችን ያደረገውን ይህን ተአምር አይቶ ከሚስቱና ከልጆቹ ጋር አመነ። በሌላ መኮንን እጅም ከሚስቱና ከልጆቹ ጋር በሰማዕትነት ሞተ። ቅዱስ አባ ሆርን ግን ወደ እንዴናው ላከው። በዚያም በየአይነቱ በሆነ ስቃይ አሰቃዩት። በመንኮራኩሮችም አበራዩት። ዘቅዝቀውም ሰቅለው በእሳት ማጋሉት። የብረት በትር ደበደቡት። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን።